አንዳንዶች አማራው አንዳልሆነም አማራው ምናምን ይላሉ። እኛ ይኸውላችሁ ንጉሠ ነገሥት ፊት አውራሪ ደጃዝማች ባላባት ጸሐፍቱ ሞንክና ክለርጂው ሼኩ ምናምን በጣም ሶፊስቲኬትድ የሆነ ማህበረሰብ ነው። which is የሞራል ልዕልናው ከፍ ያለ ነው። በቃ ይጠይቃል። አሁን እኔ ዛሬ ድርጅት ፈጥሬ መሪ ነኝ ብል ይመጣሉ አማሮች ተሰብስበው አንተ ማን ስለሆንክ ነው ዩሪ መሪ የምትሆነው? እኔም መሪ ነኝ ምናምን ይላል። ልቡ ተራራ የሆነ ህዝብ ነው። ለመንጋ ፖለቲካ አይመችም። ላይክ አሁን ጀዋር መሐመድ ተከበብኩ ምናምን ሲል ለምን ተከበብክ ማን ከበበህ ምናምን ብሎ የጠየቀ የለም። 1 ሚሊዮን ምናምን ግር ምናምን ብሎ ይወጣል። አማራ ተከበብኩ ምናምን ስትለው ራስህን ቻል ፍሬንድ ቆይ ምንድን ነው መጀመሪያ አስረዳኝ ይላል። ሎጂክ አይደርስልህም እኮ። ምክንያት እንዳለህ ማወቅ ይፈልጋል። አመክንዮህን ማወቅ ይፈልጋል። አመክንዮህን እንድትተነትንለት ይፈልጋል። አመክንዮህን እንድታሳምነው ይፈልጋል። አንተ እስከዛ አልቃል። የከበበህ አካል ጨፍጭፏል። በዚህ ምሳሌ ልስጣችሁ። ወለጋ ላይ ህዝባችን ተገደለ ስንል አብይ አህመድ ጊዜ ስጡት እንዲኮ ሊሆን ይችላል፣ አብይ አህመድን አላሰራ ብለውት ነው፣ እነ ሽመልስ አብይን አላሰራ ብለውት ነው ምናምን እያለ ጀስቲፋይ ሊያደርግ የሞከረው ማን ነው? አማራው አይደለም? አማራው ነው የምትሉ አንድ ቁጥር። አማራው ከሌላው የተለየ የጀስቲፊኬሽን ያመክንዮ ማህበረሰብ በተቻለው አቅም ራሱን ሁሉ ኮምፕሮማይዝ አድርጎ ምክንያት ሊሰጥ የሚፈልግ ማህበረሰብ መሆኑን እኔም መከራከር ይችላል። ምሳሌ ኦሮሞ ወለጋ ላይ ተጨፈጨፈ ብትል ቄሮ ቀሪት ናውጣ ምናምን እዛ ጋር ምናምን ዱላህን ያዝ ምናምን በለው ምናምን እያለ ነው የሚወጣው። ማን ገደለው? ለምን ገደለው? እንዴት ሞተ? ስንት ሰው ሞተ? ምናምን ብሎ አይጠይቅም። በቃ ኦሮሞ ተገደለ የሚለው በቂ ነው። መንጋ ይፈጥራል። ለምሳሌ አጫሉ ተገደለ። አጫሉን የገደለው ኦሮሞ እንደሆነ ሽመልስ አብዲሳም ያውቃል፣ ጀዋር መሐመድም ያውቃል፣ አብይ አህመድም ያውቃል። አጫሉ ተገደለ ሲባል ወጥተው አማራ ገደሉ። የመጀመሪያው ጥያቄ አጫሉን ማን ገደለው? ለምን ገደለው? ምናምን አጫሉ ተገደለ የሚለው ዜናና አማራ ይጨፍጨፍ የሚለው ዜና ምን ያገናኘዋል? ለአንድ ሎጂካል ሰው አጫሉ ተገደለ ሲባል አውቶማቲካሊ የአማራ ቤቶችን መግደል መጨፍጨፍ ምናምን መጀመር ምንድን ነው? አንድ ሴንሲብል ያልሆነ ግር የሚል ኮሚዩናል የፖለቲካል ኮሚዩናል ሶሳይቲ ፈጥረሃል ማለት ነው። there is something wrong። ለዚህ ነው በኦሮሞ ፖለቲካ ውስጥ there is something wrong የምልህ ሁልጊዜ። ብሔርተኝነት አይደለም እላችኋለሁ፣ ኤትኖፋሺዝም ነው። ምክንያቱም ብሔሩን ለመሰብሰቢያ ተግባራዊነቱን በፋሺዝም ኦኬ። አጫሉ ተገደለ ሲባል አማራ ጨፍጭፍ በምንም ሎጂክ አይገናኝም። አሁን በአማራ ውስናና እግዚአብሔር ያርግበትና አንድ አማራ ፋሲል ደሞዝ እንዲሆነ ቢባል ኦሮሞ ወጥቶ የሚጨፈጭፍ ትግሬ ወጥቶ የሚጨፈጭፍ ማህበረሰብ የለም። ለምን ፋሲል ደሞዝ እንዲሆነ ሲባል ሌላ ማህበረሰብ የማይጨፈጭፍ ማህበረሰብ አማራ ውስጥ ነው? ለምን አጫሉ ተገደለ ሲባል አማራን የሚጨፈጭፍ ማህበረሰብ የፖለቲካ ማህበረሰብ ለምን ሌላ ውስጥ ተፈጠረ? ምክንያቱም የሰራው የፖለቲካ ኮንስቲትዩንሲ ለዚህ ምቹ እንዲሆን አድርገሃል ማለት ነው። አማራ ተከበብኩ ካልከ ራስህን ቻል እና ደውልልኝ ስጨርስ ምናምን ሁሌ እኛን የሚከራከሩን ምን ይመስላችኋል? ይመጡና እኔ ፖለቲካ አንጀቴ እስኪወልቅ የሰራሁትን ፖለቲካ ፈራርሰው ትሄዳሉ። አዩሪ ይሄ እኮ እንዲህ ምናምን። ለምሳሌ ሐመር በዚህ ጋር ጉራጌ በዚህ ጋር በቃ ፖለቲካ መስራት ፈልጌ ነው። አንዳንዴ ለፕሮፓጋንዳ ላወራ እችላለሁ። አንዳንዴ ፖለቲካ የህዝቡ ስነ ልቦና ከፍ ለማድረግ እሰራለሁ ምናምን እላለሁ አይደል? ግን ይመጡና ፍርስርሱን አውጥተው ትሄዳል። ለምን? ኢንሄረንትሊ ምክንያታዊ ለመሆን የሚፈልግ ማህበረሰብ ነው አማራ ውስጥ የተገነባው። አሁን እኮ እኛ ሪትሮ አክቲቭሊ ወደኋላ ምክንያቱን የተወሰነውን እየነጠቅን እንደ ማህበረሰብ የህልውና አደጋ ውስጥ ነህ፣ ምክንያትህን አስቀምጠ መጀመሪያ ተሰብሰብ ቁም ምናምን እያልን እኮ እያስተማርነው ነው። ኢንቱዊሽን አይደል? ይሄ ሪፍሌክሲቭ አክሽን ነው የሚባለው። ስትገደል
እንዲህ ሪአክት ምናምን ማድረግ መቻል፣ መባንን መባተት ምናምን መቻል አለበት። ዋይ ዱ ዩ ሪላክስ? እንዲህ ሊሆን ይችላል የገደሉት፣ እንዲህ ምናምን ይሆናል። አብይ አህመድ ላይ ሴራ እየተሰራበት ይሆናል። ሽመልስ አብዲሳ አብይ ላይ እያሰራበት ነው። አብይን አላሰራ ብለውት እንጂ እሱ እኮ ጥሩ ነው ምናምን እንዳለ አማራው ነው ይሄንን ያለው። አንድ ትግሬ ተገደለ ሲባል ትግሬ ይቆጣል። አንድ አማራ ተገደለ ሲባል አማራ ይቆጣል። ዋይ? አሁን በኦሮሞ ፖለቲካ ውስጥ የወለጋ የክልልነት ጥያቄ ብታነሳ ኦሮሞ ይቆጣል። በአማራ ፖለቲካ ውስጥ የጎንደር የክልልነት ጥያቄ ተነስቶ አማራ ይቆጣል። እንደፈን ነው ዲስከስ የሚያደርገው። የሚያስቆጡና የማያስቆጡ ለምን እንዲህ ሊሆን ይችላል? ምናልባት ይሄ ኤትኒክ ፌዴራሊዝም ቢፈርስ የተሻለ ስርዓት ለኢትዮጵያ ሊመጣ ይችላል። ገና እኮ ይችላል እኮ ነው። እርግጠኛ አይደለም። አብይ አህመድ ስለመለወጡ፣ ሽመልስ አብዲሳ ስለመለወጡ ምንም ማስረጃ የለው። አማራው ጋሻው መርሻ እኔ ራሴን ባፈርስ ኢትዮጵያ ሰላም ትሆናለች ይላል። ይመጣል። ብሔርተኝነቱ የአማራ ክልልን አፍርሶ ሀባውት የኦሮሞ ክልል ልታፈርሰው ትሄዳለህ? አይነግርህም። ብሔርተኝነቱ የአማራ ክልልን ቢያፈርስ ኢትዮጵያ ሰላም ትሆናለች ይላል። በጣም ምክንያታዊ ለመሆን ካለው ፍላጎት የተነሳ። ስለዚህ መጀመሪያ ራሴን አፈርሳለሁ። የሰው ልጅ ለውጥ ማድረግ ከፈለገ እንደዚህ አይነት ሪስክ ወስዶ መጀመሪያ ራሱ ላይ ለውጥ አያደርግም። ሲዩሳይዳል ስለሆነ ማለት ነው። ግን ይህንን ነው የሚል። አሁንም በአማራ ፖለቲካ ውስጥ ያጋጠመን ነገር ምንድን ነው? መሪዎች መሪ ለመምረጥ ሲቀመጡ ኢንሄረንት ከሆነ ባህሪያችን ክርክር፣ ውይይት ምናምን ይመጣል። ኤክስፔክትድ ነው። ይሄንን እንደ ትልቅ ነገር አድርገህ ፖለቲካሊ ወደ ላይ አጎነዋለሁ ብትል ውስጥህ ያለው ነቀዝ እየበላህ ካልሆነ በስተቀር ይሄ ተፈጥሯዊ ነው። 40 እና 50 ሚሊዮን ህዝብ ነው። መወያየት መከራከር አለባቸው። የሚያዋጣውን እንዲህ ቢሆን እንዲህ ነው፣ እንዲህ ቢሆን እንዲህ ነው። ቅድም እንደነገርኳችሁ የሴናሪዮ ትንተና ኮሌክቲቭ ሊደርሺፕ እናድርግ ወይስ ቋሚ ሊቀመንበር እንምረጥ? ወይስ ኮሌክቲቭ ሊደርሺፑን የ3 ወር የ6 ወር ጊዜያዊ እናድርገው? ወይስ ቋሚ ሊቀመንበሩን የ6 ወር እና የ3 ወር አድርገን ከዛ የስራ አፈጻጸም ግምገማ እያየን ቋሚውን እንምረጥ ምናምን? ሜሪትሮክራሲን የምናይበት የ3 ወር የ6 ወር የአመራር ጊዜ ይሰጥ ምናምን። እንዲህ አይነት ዲስከሽኖች እንዳሉ አውቃለሁ። ከዛ በተረፈ ይዘህ መተህ ትላንት አንገቱ ተቆርጦ በደብረ ታቦር ጎዳና ላይ መሽከርከር አለበት ያልከውን ሀብቴን ዛሬ ጠበቃው ሆነ አማራን ይምራልኝ ብለህ በፋፍዴን ፖለቲካ ተለጥፈ እንደምትመጣ ይገመታል። ይሄን ተቀብሎ ፕሮፓጋንዳ የሚያሰራጭ አማራ ማየት ግን በጣም ያሳዝናል። በጣም ሀርት ብሬኪንግ ማለት ነው። ቅድም እንዳልኳችሁ ነው። ይሄ ስለ ዲቪዥን ሳይኮሎጂ የተወሰነ ነገር ልንገራችሁ፣ ወይም ኔጌቲቭ ፕሮፓጋንዳ። ኦኬ፣ አንድ የፖለቲካ ኦፖነንት እንደ ፖለቲካል አናሊስት፣ ቅን የሆነ ፖለቲካል አናሊስት አይደለም ሴናሪዎችን የሚያዩ። ፖለቲካል ኦፖነንቶች ፖሲብል አውትካም ሴናሪዎችን ይዘረዝራል። ኦኬ፣ አማሮች ምርጫ ሊያደርጉ ተቀምጠዋል። ዋት አር ደ ፖሲብል ሴናሪዮስ? ቅድም የነገርኳችሁ ድርጅት ሊመጣ ይችላል፣ ላይመጣ ይችላል። ድርጅቱን ዘመነ ሊመራው ይችላል፣ ላይመራው ይችላል። ድርጅቱ ቢመጣም ባይመጣም ፕሮፓጋንዳ ተዘጋጅቶ ይቀመጥልሃል። ስለዚህ ከመጣም ቀድሞ የማህበረሰቡ ስነ ልቦና መመታት ስላለበት ፕሮፓጋንዳ ይዞ ይወጣል። ድርጅቱ ካልመጣም የማህበረሰቡ ስነ ልቦና መመታት ስላለበት አማራነት አያዋጣም ምናምን የሚል ፕሮጀክት ምናምን ለማለት ብልጽግናም ሌላውን ፕሮፓጋንዳ ይሰራበታል። ዘመነ ካሴ ቢመረጥም የመረጡት ሰዎች የዘመነ ካሴ ዳይፐር መባላቸውና ፕሮፓጋንዳ መሰራቱ አይቀርም። ዘመነ ካሴ ባይመረጥም ዘመነ ካሴ አልተመረጠም አያችሁ ምናምን ተብሎ ፕሮፓጋንዳ መሰራቱ አይቀርም። ሶ የፋፍዴኑ ይሄ የጎንደር የታች ጋይንት ተገንጣይ ቡድን ፕሮፓጋንዳ ይሰራል ብለህ እንዴት አይምሮህን አሳምነህ ቁጭ አላልክም? የእሱን አጀንዳ እንዴት ይዘህ ቁጭ ትላለህ? ኔጌቲቭ ፕሮፓጋንዳ ይኸውላችሁ፣ መልቲፕል ሴናሪዎች ይተነተናሉ። ኦል ፖሲብል ሴናሪዎች ይተነተናሉ። እስፔሻሊ የፖለቲካ ሊደርሺፑን አንደር ኢስቲሜት ለማድረግ ስፔሲፊክ ፐርሰን አታክ ለማድረግ ሙቭመንቱን ለመቀልበስ ሲግኒፊካንት የሆነ ሳይኮሎጂካል እና ስትራቴጂካል ኢፌክት
በደጋፊዎቹ ላይ ለማሳደር በፕሮፓጋንዳ ተዘጋጅቶ የሚጠብቅህ አካል አለ። ኦኬ you got it for a number of reasons የአማራ ፋኖች አዳራሽ ውስጥ ገቡ ሲባል የብልጽግና የፕሮፓጋንዳ ሰንሰለቶችም አብረው አዳራሽ ውስጥ ይገባሉ። የፋፍዴን የፕሮፓጋንዳ ሰንሰለቶችም አብረው አዳራሽ ውስጥ ይገባሉ። የአፋድ የፕሮፓጋንዳ ሰንሰለቶችም አብረው አፋድ ውስጥ አዳራሽ ውስጥ ይገባሉ። 360 ድርጅት ቢመሰረትም ባይመሰረትም ፕሮግራም ይሰራል። 360 ዘመነ ካሴ ቢመረጥም ባይመረጥም ፕሮግራም ይሰራል። የጎንደር ይሄ የታች ጋይንቱ የፋፍዴን ቡድን ዘመነ ቢመረጥ ጎንደር ልትበላ ነው ምናምን የሚል የታች ጋይንት የጠባብ የ100,000 ህዝብ የማትሞላ ፖለቲካ ይሰርቶ ይመጣል። ሀብቴ ቢመረጥም የኛ ሀብቴ ምናምን አንገቱ ይቆረጥ ምናምን ሲል የነበረውን ሀብቴ ምናምን አሞግሶ ይመጣል። ኦብጀክቲቭ ምንድነው? አማራን ማፍረስ ማለት ነው። እንዴት ይህንን እያወቃችሁ ለከንቱ ፕሮፓጋንዳ ትገብራላችሁ? እንዴት መሪዎች ስራቸውን እንዳይሰሩ እንቅፋት ትሆኑባቸዋላችሁ? እኛ ድርጅት የመፍጠር ፕሮሰሱን እንዲጀምሩት ነው የፈለግነው። ጀምረውታል። 40 ሚሊዮን ህዝብ ስትመራ በጣም ከባድ ነው። ተቺህ ብዙ ነው። ጠላት ብዙ ነው። ሴናሪዮ ብዙ ነው። መከራከር አለብህ፣ መወያየት አለብህ። the best possible scenarios ምናምን ይዘመተ ምናምን በተወሰነ መፋከት ምናምን አለብህ። ኦኬ አማራው ልቡ ተራራ ነው እንዳልኳችሁ። የንጉስ ልጅ የፊት አውራሪ የደጃዝማች ምናምን የባላባት ልጅ ምናምን እኮ ነው። የንጉስ ምናምን ሲባል የአንድ ቆቤ ጫነ ሰውዬ ልጅ ብቻ አይደለም እኮ። በንጉሱ ስር በዝምድና በምንጅላትነት ምናምን እያለ በጋብቻ በምን በብዙ ስነ ልቦ ነው ፍሪ የሆነ ገበሬ እኮ ነው። ኦኬ ፍሪ የሆነ ገበሬ በአካባቢው ኦርጋኒካሊ ይሄ በስሌቨሪ ሲስተም ውስጥ ያላለፈ ፍሪ ገበሬ ታውቃላችሁ? ሲርበው ምናምን ከጓሮ ማሽላ ሸጥ አድርጎ ምናምን ቆልቶ የሚበላ ወይ ኮሽን ፕሪም ምናምን አፕል ምናምን ቀጥፎ ምናምን ከጮኛው ጋር ምናምን የሆነ የጋጣ ያደገ ገበሬ ነፃ የሆነ ታውቃላችሁ? እንዲያርግ እንዲያታርግ ልትለው የማትችለው ሶ ኤቭሪዋን ፖቴንሻል መሪ ነው። ፍሪ የሆነ ነፃ ገበሬ በመደበኛ የአስኳላ ትምህርት ባይዘልቅ በቤተ ክርስቲያንና በመስጊድ ትምህርቶች መሰረታዊ እውቀትን የቀሰመ ነው። ለዚህ ነው አማራ ለመንጋነት የማይመች ማህበረሰብ ሆኗል ያልነው። እኔ አሁን ላለው ፖለቲካ ትንሽ ለመንጋነት አማራ ቢመች ደስ ይለኝ ነበር ሆነስትሊ ስፒኪንግ። አሁን ባለው ፖለቲካ ግን አማራ ለመንጋነት የማይመች ማህበረሰብ ሆኗል። መደበኛ አስኳላ ባይማር በቤተ ክርስቲያን በመስጊድ ትምህርቶች መሰረታዊ እውቀት ቀምሷል። ማንነቱን ስታየው የንጉስ የነገስታት የባላባት የፊት አውራሪ የቀኝ አዝማች ምናምን ልጅ ነው። ፍሪ ገበሬ ነው። ቀኝ አዝማች ያልሆነው ንጉስ ያልሆነው ንጉሰ ነገስት ያልሆነው ፊት አውራሪ ያልሆነው ቅድም በነገርኳችሁ ክለርጂና ሞንክ ያልሆነው ምናምን ቅድም በነገርኳችሁ በስድስቱ ነው በሰባቱ የማህበረሰብ ስትራታ ውስጥ እንኳን ባይኖር መጨረሻ ላይ ምንድነው በቃ እንትን ነው ይሄ ገባሬ ፍሪ ፔዛንት ነው። ኦኬ ወይ አማራ ንጉስ ሆኖ ኖሯል፣ ወይ ራስ ሆኖ ኖሯል ለንጉሱ ቅርብ፣ ወይ ደጃዝማች ሆኖ ኖሯል ለንጉሱ ቅርብ፣ ወይ ፊት አውራሪ ሆኖ ኖሯል አሁንም ለንጉሱ ቅርብ፣ ወይ ባላባት ሆኗል ሎካል ሮያልስ ናቸው አገር በቀል እዛው የጎጃም ባላባት ከጎጃም የበቀለ የጎንደር ባላባት ከጎንደር የበቀለ ላንድ ኦውኒንግ ፍሪ ሜንታሊቲ ይዞ ያደገ ነው። ይህንን ሁሉ ባይሆን ወይ ክለርጂና ሞንክ ውስጥ አገኘዋለህ። ዓለምን ንቆ ለዓለም ምናም ለመንፈሳዊ ነገር ያደረ ሊሆን ይችላል። ወይ በመድረሳዎች ምናምን ሲማር የኖረ ምናምን የሼክ ልጅ ይሆንና በማህበረሰቡ እሱ እኮ የሼክ ከሌ ልጅ ነው ምናምን የተባለ ልጅ ይሆናል። ይህን ሁሉ ካልሆነ ደግሞ ምን ይሆናል? በቃ ፍሪ ፔዛንት ነው። ፍሪ ነፃ ፔዛንት ማታ ቀን አርሶ ማታ ምናምን ዞረላተ ምናምን እያለ እየፎከረ ምናምን በአካባቢው በቄው ዱላውን ይዞ ምናምን የሆነ ሰው ካስቸገረው እየጀለጠ ምናምን ወደ ቤቱ የሚገባ ነፃ ማህበረሰብ ነው። ይሄ ማህበረሰብ ፖለቲካ ሲሰራ ድርጅት ሲፈጥር ክርክሮች፣ ጭቅጭቆች ምናምን ሊኖሩ ይችላሉ። እንደሌላው በመንጋ ከሌን እናጥፋ ምናምን ብለ አሁን ለምሳሌ ሌላው ስኬታማ የሆነ የሚመስል ለምንድን ነው? ኦኬ የትግራይ ፖለቲካ ስኬታማ የሆነ የመሰለ ለምንድን ነው? ሀጎስ አማራ በ1967 ለትግራይ
ጠላት ነው ለትግራይ ምናምን ዲሁማናይዜሽን ሽርሙጥና ምናምን ተጠያቂው አማራ ነው ምናምን ትብለጽ ሰምተሻላ። ከዛ ደግሞ የኦነግ ፖለቲካ መጣ። ጫላ የአማራ የኦሮሞ ጠላቱ ነፍጠኛ ነው። እሺ ጻፍ። ከዛ አቤሴዴ ምናምን ቁቤ ስትቆጥር አባት ኦሮሚያ በደሜ ነፃ ወጣዎች ከነፍጠኛው ምናምን ኦኬ ሰምታላ። በቃ አሁን ግባ ወደ ቤት ገባ። ከዛ አሁን ጫላ ምናምን አማራ ጠላት ነው አሁን ነው ምናምን ናውጣ በቃ ልንወጋ ነው ምናምን እሺ ምናምን በቃ ማን ይመረጥ? ኧረ ችግር የለውም ጀዋርም ከመራው ወይ ኢዝቅኤልም ከመራው ዋናው ሄደን ይዛ አፈናቅለንና ከመንገድ አስወጥተን እንመጣለን እንጂ ወለጋ ላይ አንድ ነፍጠኛ አይኖርም ምናምን ይላል። ትግራይ ሴም ቲንግ አማራማ ጠላት ነው ማይካድራ ሄደን በቃ አንዳንዶቹን ቤታቸውን ቀለም እናርግና ምናምን የሆነ እንትን አርገን በቃ እንመጣለን ደግሞ ይሄ ለሀያ ህዝብ ምናምን እኛ ጥይት ተኩሰን ምናምን ማንሰት ምናምን ይላል። ኦኬ አማራው አረና የህልውና አደጋ አለብህ ምናምን ስትለው ምን ማለት ነው ህልውና? ምን ሆንኩኝ? አይ ህልውና አደጋ ማለት ዛሬ ወለጋ ላይ ያለውን መጀመሪያ በአቅራቢያቸው ስላሉ ገደሉ። እነማ ገደሉ? የገደሉትማ አማራ ጠላቴ ነው ምናምን ብለው የተደራጁ ምናምን ብሔርተኞች ናቸው እንዴ። እና እነሱ እነማን ናቸው? እንትን ናቸው የኦሮሞ ብሔርተኛ። ኧረ የኦሮሞ ህዝብማ ወንድማችን አይደል እንዴ? ደግሞ የኦሮሞ ብሔርተኛ ትለኛል? አይደለም፣ ሁሉም ህዝብማ ጠላታችን ሊሆን አይችልም። በዛ ውስጥ ግን በኦነግ ርዕዮተ ዓለም ውስጥ የተደራጁት የህልውና አደጋ ጣሉብን። መጀመሪያ ወለጋ ላይ ያለውን እናጸደዋለን አሉ። ከዛ አዲስ አበባ ምናምን ያለውን አናስገባ እንዴ። ወለጋ ላይ ያሉት ታዲያ ሲገሉት ምን ይጠብቃል? አይ እሱማ ያው ስላልታጠቀ ምናምን እስኪታጠቅ ድረስ እነሱ አሁን የዘመናዊ ምናምን መሳሪያ እንዳንተ እንደዚህ ፈተው መቅጠም ስለማይችሉ ነው። አሃ ኦኬ። እና አሁን ይሄ የኦሮሞ ደምደሜ ነው ያልኩት አብይ አህመድ አማራ ላይ ጨክኖ እያስገደለ ነው አልከኝ ምናምን ይላል። እሱንም ልታሳምነው ይታ አዎ ያረገውም አንተ እንዲህ እንደዛ እየማለ መጥቶ ኧረ ያረገዋል። አሁን በዚህ ዓለም ውስጥ እኮ መሐላ ምናምን እኮ እንትን ነው በቃ ሳክስ ሆኗል። አያ አንቶኒ ገበሬ እንደዛ አይደለም። አንተ ቅን ስለሆንክ ሌላው ቅን ነው ማለት አይደለም። አንተ ጨዋ ስለሆንክ ሌላው ጨዋ ነው ማለት አይደለም። አንተ ንጹህ ሰው ስለማትገል ሌላው አይገልም ማለት አይደለም። አማራ ጠላት ነው ተብሎ ተስሏል እንዴ። አንተ እኛ አድዋ ምናምን ስንት ዓመት አብረን የዘመትን ጠላት ምናምን አይሉም ወይ? አንድ ሁለት ሰው ተጣልቶ እንደሱ አይደለም። በቃ አማራ ብለው ፈልገው ገደሉ። ወራ አማራ ብለው አዎ በልበል ምንሽሬን አምጭልኝ እስኪ ምናምን ይላል። ከዛ ደግሞ አይ በቃ አሁን ዘለህ ጦርነት ውስጥ እንዳገባ ኧረ ልቀቅኝ ምናምን እኔ በቃ ብቻዬን እጄ እንደሱ አይደለም። አሁን ይኸውልህ ዘመናዊ ጦርነት ነው ያለው ምናምን እና ታስታውሳላችሁ ጎጃም ላይ ወደ ትግራይ በአውቶቢስ ሞልተው ሲሄዱ መለሷቸው የተወሰኑትንና ቀበሌ ሄደው ማመልከቻ አስገቡ። ለጦርነት የሚልኩት እየመረጡ ነው። ጀግንነት ማለት ነው። ካመነ ደግሞ ህዝባችን ጀግና ነው። ለመሞት የሚልኩት ምን አለ? እየመረጡ ነው የሚልኩት። እኔን አልክም አሉኝ ብሎ ኢንተርቪው አይታችኋል አይደል? እንዲህ አይነት ህዝብ ነው። አንዴ ማሳመን ነው የሚጠበቅብህ። ከዛ ወጣ። አሁን ደግሞ ኧረ ምን ድርጅት ምናምን መሰባሰብ ዝም ብለህ ሄደህ ግጠመው። ደግሞ ለዚህ እኛ ስንት ዓመት ቱርክን ምን ጣሊያንን ስንወጋ አይ እንደሱ አይደለም። አሁን ዘመናዊ መሳሪያ ድሮን ምናምን የሚባል መጥቷልና ድርጅት መስርተን ተደራጅተን እሺ ምረጧ ምናምን ኦኬ። ከዛ ይመጣሉ የገበሬው ልጆች ደግሞ ትንሽ ዩኒቨርሲቲ ሄዱት። ያው እንግዲህ አባታቸው ሳይማር ነገሮችን በዚህ ደረጃ አርቲኩሌት የሚያደርግ ህዝብ ነው። አባትየው ሳይማር አስኳላ አልቆጠረም። በቤተ ክርስቲያን በመድረሳ ትምህርቶች ምናምን ሼክ ምናምን በቃ በዛ እውቀቱ በጣም ምክንያታዊ ጠያቂ መንጋ መሆን የማይችል ማህበረሰብ ጠላቴ ነው ብለህ ብትነግረው በልምጭ ምናምን በሽመል እግርህን ሰብሮ ምናምን የሚያባርር ማንም ማህበረሰብ ጠላቴ ነው የማይል ነገር ግን ፖለቲካን ካሲያስከው ደግሞ የማይለቅ ማህበረሰብ ነው። የኛ ህዝብ እንደዛ ነው። አሁን የሱ ልጆች ደግሞ ይመጣሉ። መሪ ልንመርጥ ነው። ወዲያ መሪ ደግሞ ሁላችንም መሪ ነን። ምን እሱም የፊት አውራሪ ገበየው ልጅ ነው። እሱም ብትጠይቁት የባለ አምባራስ ከሌ ልጅ ነው። እሱም ብትጠይቁት ደግሞ የደጃዝማች ከሌ ልጅ ነው። አሁን ምን ሁሉም መሪ ነው። በቃ ምን ዝም ብሎ መዝመት ነው። አይ እንዲህ ስትራክቸር ሆኖ ምናምን ነው እንዲህ ቅርጽ ይዘን ምናምን እንድንዋጋ
መሪ ያስፈልጋል። እሺ መሪ በቃ ከተባለ የፊት አውራሪ እንቶኔም ልጅ መሪ መሆን ይችላል። የደጃዝማች ተሌም ልጅ መሪ መሆን ይችላል። የራስ ከሌም ልጅ መሪ መሆን ይችላል። የባላባት ከሌም ልጅ መሪ መሆን ይችላል። ምክንያቱም አማራ እንዳልኳችሁ ሊደርሺፕን በተለያየ እርከን ኤክሰርሳይዝ ያደረገ ማህበረሰብ ነው። ያ ነው። ዘመንም መሪ ነው፣ ሀብቴም መሪ ነው፣ መሬም መሪ ነው፣ ኢንጂነር ደሳለኝም መሪ ነው። ትምህርትና ፊት አውራሪነት ለጀግንነትና ምናልባት ትምህርቱም እንደሚጠቅም ምናምን የተወሰነ ነገር ማስረዳት። ለምን ሁሉም ልቡ ያበጠ ነው። ልቡ ያበጠ ስላችሁ ሙሉ ነው ልቡ። ስለዚህ በዚህ ማህበረሰብ ውስጥ መሪነት ስትል ለመሞት የሚደረግ ግብ ነው። እኔ ሞታለሁ፣ እኔ ነኝ ከፊት የምመራው ብሎ ሊመጣ ይችላል። ደግሞ ለጥይት ምናምን እኔ እመራለሁ በቃ ምናምን። አሁን እኮ መሪነትን አንዳንዶች ሲያስቡ ከጀግንነትም ጋር ስለሚያያይዙት ነው። ከፖለቲካ ስልጣን ጋር ስለሚያያይዙት ብቻ አይደለም። የአማራ ገበሬ መሪነትን የሚያየው ተዋግቶ ጥይቱን ለደረት ሰጥቶ ማን እየመራ ይሞታል ብሎ ነው የሚያየው እንጂ በፖለቲካ ጠቅላይ ሚኒስቴሩ በምናምን በጥቁር መኪና እየሄድኩ ምናምን እንዲህ አይነት የለም። ህወሓት ስትታገል በስተመጨረሻው ምናምን ላይ የአማራ ገበሬ አግዟል። ስልጣን አልጠየቅም አይደል? ጀግንነቱ ላይ ምናምን ሄዶ ምናምን ደረቱን ለጥይት ሰጠ፣ ተዋጋ፣ ምናምን ተመለሰ። ባድመ ተዋረረ ተባለ። አሁንም የአማራ ገበሬ ስጥቁን ትንቁን ምናምን ይዞ ወጣ፣ ሞተ። ለመሞት ከፊት ምናምን ፈንጅ እያመከነ ምናምን ሞቶ ምናምን መጣ። ሲመለስ ስልጣን አልጠየቅም። ኦኬ፣ እኛ ስልጣን የሚጠይቅ ማህበረሰብ ለመፍጠር እንትን እያልን ነው። ስልጣን ስንል እሱ መሪነትን የሚያየው ለጦርነት ተሞ የሞቱ ማዋጋትን ነው የአማራ ገበሬ መሪነት የሚለው። አሁን በፋኖች ደረጃ ስለ መሪ ብትጠይቋቸው መሀል ገብቶ ኢላማ ይዞ የሚያዋጋ ምናምን ሰውዬ ምናምን ነው የሚመስላቸው ሊቀመንበር መሪ ምናምን ሲባል። አሁን ባለው ፖለቲካ ግን መሪ ባክ ኦፊስ ቁጭ ብሎ የጦርነት ስልቶችን የሚያወጣ ሪሶርስን የሚያቀናጅ ጦር ሜዳ የማይወርድ ጦር ሜዳ የሚወርዱ ሰዎችን ስልት ስትራቴጂ ምናምን የሚያወጣ ሰው ነው። ለአማራ ገበሬ ይህን እስክታስረዳው ጊዜ ይፈጃል። በአማራ ውስጥ መሪ ማለት ደረትን ለጥይት ሰጥቶ የሞቱ መዋጋት ማለት ነው። ይሄን ሳይኮሎጂ። ስለዚህ መሪ ሲባል የማዋጋት ፊት አውራሪነት ከፊት ሄዶ ምናምን እየተዋጉ የመሞት ሴንቲሜንት ስለሆነ ሁሉም መሪ ነኝ ብሎ ያምናል። አይ መሪ ማለት ከኋላ ቁጭ ብሎ ስትራቴጂ እያሳለጡ አድቮኬሲ ተሰርቶ ከውጭ ሀገራት ጋር ግንኙነት እየተደረገ ቁጭ ብሎ በወረቀት ላይ የሚሰራ አብዛኛው በወረቀት ላይ የሚሰራ ስራ ነው። የፕሮፓጋንዳ ምናምን ብትለው እሱ ላይ ገና እኛ ለመፍጠር እየሞከርን ነው። ይሄ ማህበረሰብ በውስጡ ጥያቄዎች ሊነሱ ይችላሉ። የስልጣን የምናምን ጥያቄዎች፣ ኖርማል የሆኑ ጥያቄዎች ሊነሱ ይችላሉ። ናቹራል ኦርደሩን አትረባብሹት። let them have their own struggle። ይፏከቱ። ከሞላላቸው መሪ ይዘው ይውጡ፣ ካልሞላላቸው ሳምንት ያሸጋግሩት። ከሞላላቸው ዛሬ ይፍጠሩልን፣ ካልሞላላቸው ፕሮሰሱ ብቻ እንዲቆም አንፈልግም። በዛ ውስጥ የወንድማማችነት ስሜት ያራምዱ። ነገ አብረው ሊቀመጡበት የሚችሉበትን ያራምዱ። የአፋድ የፋፍዴን ጠላት እንዳይከፋፍላቸው በሀብቴና በዘመነ መሃል ንፋስ እንዳይገባ ይሰራ። ሀብቴ ገደል ያለው ቡድን የሀብቴ የመጨረሻው ምሽግ ዘመነ ካሴ ነው። የዘመነ ካሴ የመጨረሻው ምሽግ ሀብቴ ነው። አገዛዙ መርጦ አይገላቸውም። ግልጽ ፖለቲካ። የሚያስጨንቀን የነገ አንድነታቸው ጭምር ነው። ዛሬ ጥሩ ውይይት አካሂደዋል፣ ትናንት ጥሩ ውይይት አካሂደዋል፣ ከነገ ወዲያ ይቀጥላል። ከሆነ ድርጅቱን አናይንስ ያደርጉታል፣ ካልሆነ አንድ ሳምንት ያዘገዩታል። ሶ ዋት ትፈነዳ እንደሆነ እናያለን። ምንም አዲስ ነገር የለውም። ህዝባዊ ፍቅሩ ህዝባዊ አንድነቱ እንደተጠበቀ እንዲቀጥል ብቻ እኛ ማድረግ ነው። ከዛ በተረፈ ማይክሮ ማኔጅ አረጋለሁ ብለህ መሬት ወርደህ ጎጃም በዚህ ወጣ፣ ጎንደር ድሮ እንዲህ ነው፣ ሸዋ በዚህ ወጣ፣ ወሎ ምናምን ብትል የኛ ፖለቲካ አይደለም፣ የኛ ፖለቲካ አይደለም። ይሄን ቋንጃውን እያልን እንሰብረዋለን። ይሄን ፖለቲካ የለም። እንዲህ አይነት ፖለቲካ ጠላት ቅድም እንደነገርኳችሁ በሁሉም ሴናሪዮ ውስጥ
በሁሉም ሴናሪዮ ውስጥ ጠላት ፕሮፓጋንዳ ይዞ ይመጣል። ለምን? ኦልሬዲ የአፋዱ ኃይል፣ የፋፍዴኑ የታች ጋይንት ተገንጣይ ኃይል ይሄ እንደ ቀበሮ የአማራን ትግል የሚከተለው የህወሓቱ ኃይል ምናምን ይወድቅልኛል ብሎ ለሁሉም ተዘጋጅቶ ነው የሚመጣው። ዘመነ ቢመረጥም ትተቻለ፣ ባይመረጥም ትተቻለ። ድርጅት ይዘው ቢመጡም ትተቻለ፣ ይዘው ባይመጡም ትተቻለ። ሀብቴ ቢመረጥም ትተቻለ፣ ባይመጡም ትተቻለ። አልቲሜት ግቡ አንተን ለማጥፋት ነው። ትችቱ የሚቆመው አንተ ስትጠፋ ብቻ ነው። አፋዶችና ፋፍዴኖች አወሩ ብለህ የነሱን ፕሮፓጋንዳ ይዘህ የምትመጣ ከሆነ ቁጭ ብለህ በፖለቲካ ራስህን ፈትሽ። ኦኬ ፈትሽ። ፖለቲካሊ ሻርፕ ነኝ አይደለሁም? እኔ ነኝ አውቀዋለሁ። እኔ ዝም ብዬ ለአማራ የማይጠቅም ቤት አልከፍትም። አስቤ አውጥቼ አውርጄ በየቀኑም ማይክ አትክፈት። በቃ አንዳንዴ እሱም ይሆናል የሚያሳሰተ። በአማራ ፋኖች ቅድም ከነገርኳችሁ ባህል የወጣው አማራ ለምን መሪ ለመምረጥ ተወያየ ብለህ የምትገረም ከሆነ ህዝብህን አታውቀውም ማለት ነው። ህዝብ ለመንጋነት አይመችም። የሚሆነው ይሆናል። ፕሮሰሱ እንዳይቆም ብቻ ነው የምንፈልገው። ይሄንን የምለው ከእናንተ የተለየ መረጃ ኖሮኝ አይደለም። እንዳይኖረንም በሜድ ሹር የራሴን ግምት ማስቀመጥ እችላለሁ። የአማራ ፀሐይ አልጠለቀችም። ተስፋዋ በዘመነ ካሴ፣ በሀብቴ፣ በመሬ ወዳጆና በኢንጂነር ደሳለኝ የአማራ እናት እምባ፣ የአማራ እናት ተስፋ በእናንተ እጅ ላይ ወድቋል። ጥያቄው ራሳችሁን አሸንፋችሁ ህዝቡን ከመከራ ታወጡታላችሁ ወይ? ጥያቄው ጎንደርን እየፈተናት ካለው ከጎንደር ብሔርተኝነት ሀብቴ ወልዴ አማራ ሆኖ ፈንቅሎ ይነሳል ወይ? ዘመነ ካሴን ጎጃሜ ሊያደርገው ከሚፈልገው አካል ራሱን አላቆ አማራ ሆኖ ፈንቅሎ ይነሳል ወይ? ከሙታን እንደመነሳት ነው የምቆጥረው። ዛሬ ውስጣችንን የፈተኑን ጎንደሬነት፣ ጎጃሜነት፣ ሸዋዬነትና ወለየነት ናቸው። ከነዚህ የሙታን ማንነቶች ሰንሰለቱን በጣጥሶ የሚወጣው አማራ ዘመነማ የኔ መሪ ነው፣ ሀብቴማ የኔ መሪ ነው፣ መሬማ የኔ መሪ ነው፣ ኢንጂነር ደሳለኝ የኔ መሪ ነው ብሎ ሰንሰለቱን በጣጥሶ የሚወጣው አማራ መሪ፣ ተመሪዎች፣ የጋራ አመራሮች እየጠበቅናችሁ ነው። እናንተ ሰንሰለቱን በጣጥሳችሁ እዚህ ያለውን ሚኒሞ በራሱ ሰንሰለቱን ተበጣጥሱታላችሁ ብዬ አስባለሁ። ባርነት ውስጥ በሰልፍ ዳውት ባርነት ውስጥ ወድቋል። አሁን እዚህ ያለው አማራ የጎንደሬነት ስሌቭ ሆኗል። የጎጃሜነት ስሌቭ፣ የወለየነት ስሌቭ፣ የሸዋነት ስሌቭ ሆኗል። ለ2 ሰከንድ አማራነትን ካወራ ይቀፈዋል። 4ኛው ላይ ወለየነትን ይጨምርበታል። ለምን? እኔ እንትንነቴ ከአማራነቴ ጋር አይጋጭብኝም ስል ሰምታችሁኝ ታውቃላችሁ? አልልም፣ የለኝም። ለምን ማለት አስፈለገ? አያሌው መንበርን ይዘመታ ምናምን የምትሰራው ፖለቲካ ለምን አስፈለገ? ዋይ ዲፕላትፎርም ማድረግ እየቻልክ ከፖለቲካችን ውስጥ ቆርጠህ ማውጣት እየቻልክ በክርክር ስም ጄኖሳይድ ውስጥ ያለ ማህበረሰብ ልበተን የሚል ሪዮተሪክስን አፎርድ ያደርጋል። ጄኖሳይድ ውስጥ ያለ ማህበረሰብ የሮሂንጋ ጄኖሳይድ እየተፈጸመ ሮሂንጋዎች እንበታተን ምናምን ብለው ዲስከስ እንዳደረጉ ማለት ነው። የሩዋንዳ ጄኖሳይድ መሃል ሩዋንዳዎች አይበቃኛ አሁን ቱሲዎች እንበተን ምናምን አይነት ነገር አረ ምክንያቱም ሁቶች እየገደሉን ስለሆነ አቋራጩ መፍትሄ እኔ ቱሲ አይደለሁም ብዬ ከቱሲ ውስጥ የሆነች ነገር ፈልጌ መበተን አለብን ምናምን ብሎ እንደመውጣት ይሄን ሱሳይዳል ፖለቲካ ዋይ ኃይለ ኢየሱስ አዳሙን ዲፕላትፎርም ማድረግ እየቻልክ ለምንድን ነው ቴክኒካል ድጋፍ የምትሰጠው? የኔ ጥያቄ እሱ ነው።
ዋይ ጄኖሳይድ ውስጥ ያለ ማህበረሰብ አይሻ አልተገደለችም የሚልህን አያሌው መንበር አየ እያልክ ከፖለቲካ ቆርጠህ ካልጣልክ አንተ የጠነባኸው የጎንደር ብሔርተኛ ስለሆንክ ብቻ ነው። ግልጽ ነው የምነግርህ። ኃይለ ኢየሱስ አዳሙ አማራ ላይ ጄኖሳይድ አልተፈጸመም እያለ አያና የሚባል የሰላ ፖለቲከኛ አገላብጦ እየተጫወተበት ኃይሌ አንተማ ከዚህ በኋላ እኔ በወጣም የኔን ኮዝ አንተ ነህ የምትወክለው እያለ ቢኮዝ አያና ኦሮሞ ነው። አያና ብሪሊየንት ኦሮሞ ነው። አያና የሚያወራውን ያውቃል። ኦኬ አያና ሲጫወትብህ ኃይለ ኢየሱስ አዳሙ የሚባል አማራ ላይ ጄኖሳይድ አልተፈጸመም የሚል ተብታባ ቀንጭራ ይዘመተህ ፖለቲካ የምታሰራው ልትከራከረው አይደለም። የጠነባው የጎጃም ብሔርተኝነት ውስጥ ስላለ ነው። በግልጽ ነው ነገር ውጣ ነፃ። አማራነት ማባያ አይደለም። ሾርት ተርም ስትራቴጂ የእናንተ ጥቅም ማስፈጸሚያ አይደለም። ውጣ እየነገርኩ ነው። በጎጥ ተሰብስበ ልታለቅስ ትችላለህ። ዛሬ ጸረ ሸዋ ነው ዩሪ፣ ነገ ጸረ ጎንደር ነው፣ ከነገ ወዲያ ጸረ ወሎ ነው፣ ከዛ ጸረ ጎጃም ነው ምናምን እየየ ትላለህ። እኔን በእርግጠኝነት የሚረዱኝ 100 አማሮች ግን እንዳሉ አውቃለሁ። 100 ዩሪ አንድም ነገር አይዋሽም ሐቀኛ ነው የሚሉ 100 አማሮች እንዳሉ እርግጠኛ ነኝ። አጥንቴን ቆጥረው አይደለም፣ አጥንት ጉልጥንት ቆጥረው አይደለም፣ ሐቄን ይረዳሉ። በቃ እንኳን በብሔርተኛው አደረጃጀት ውስጥ 100 አማራ እርግጠኛ ነኝ አፋድ ውስጥ ምናምን ያሉ ሰዎች አሁን የመጣው የጠቅላይ ግዛት ፖለቲካ ሱሳይዳል እንደሆነ የሚያውቁ አሉ። እርግጠኛ ነኝ ዩሪ ልክ ነው የሚሉ አሉ 100%። ሁለት ነገር ነው። እኛ ቁጭ ብለን አማራን 4 ቦታ ሰነጣጥቅም እንፋለማለን። ኦኬ ጅል ወለዬ፣ ጅል ሸዋዬ፣ ጅል ጎጃሜና ጅል ጎንደሬ እያልን እንፋለማለን። አንተ አማራነት የማያዋጣ ፕሮጀክት ነው፣ አማራነት ምናምንቴ ነው፣ ጎንደሬነትን ተጫነው ስትል እኔም አግሬሲቭ ሆኜ ነው የምመጣው። አላመቻችልህም። እኔ አላመቻችልህም። ከዛ እኔን ስታሸንፈኝ ሸዋነቴና አማራነቴ አይጋጭብኝም፣ ጎጃሜነቴና ምናምነቴ አይጋጭብኝም ምናምን እያልክ መስራት ትችላለህ። እኔ የሆነ የፖለቲካ ስብራት ካየው እሷን ሳልደፍን አላቆምም። አሁን እኔ የአማራ የህልውና አደጋ እስክንድር ነጋ ነው ብዬ አላምንም፣ ምናምን ብዬ አላምንም። አሁን የፋፍዴኑ የክልል ጠያቂ ቡድን የአማራ የህልውና